ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በጣም ከፍተኛ የሆነ ሴራ እየተሰራ ነው። ይህ ሴራ ምንድነው? አርበኛ ዘመነ ካሴን ለማስመታት ማስረሻ ሰጤ ጎጃም ላይ ብዙ ስራ እንደሰራ ይታወቃል። ሲሰራ ነበረ። ይህ አልሳካለት ሲል ወሎ ላይ ሄዶ ሸዋ ላይ ሄዶ እንግዲህ ሲከፋፍል ነው የቆየው። ይህን ተልእኮውን ጨርሶ በድርድር ስም ወደ ብልጽግና ቢገባም ነገር ግን የሱ ብቻ ተደርጎ የሚወራው ነገር በጣም ውሸትና ስህተት ነው። እሱ የተደራደረው አፋድን ወክሎ ነው። እሱ የተደራደረው እነ እስክንድር ጋር ነው። እነ እስክንድር በጊዜው እነ መከታውም ነበሩ ዳውንት ላይ። ነገር ግን ከዛ በኋላ እነ መከታው ወጥቷል። ይህ እነ እስክንድር እነ መስፍን አባተ ኢንሳ ውስጥ ተመልምሎ ከኢንሳ ውስጥ አማራን ይወክላል ተብሎ እንዲገባ ተደርጎ ወደ አማራ ፋኖ ሲከፋፍልና ልክ የማስረሻ ሰጤን ሲያግዝ የነበረው በህቡ እስክንድር ያደራጀው ኃይል አለ። ከደህንነት ኃይሎች ጋር ከብልጽግና ደህንነት ጋር እስክንድር ተቀናጅቶ እየሰራ ህቡ ቡድን አደራጅቶ እነመከተውን አስከብቦ ወደ አንድነት ለመሄድ አንድ ነገር ቢያወሩ ወዲያው ይገደላሉ እነመከተው ብዬ በተደጋጋሚ ስነግራችሁ ነበር። ይህ መረጃ እንግዲህ ሆኖ አይን አውጥቶ እንግዲህ ራሳቸው ተገልጧል ማለት ነው። ደህንነት ውስጥ ኢንሳ ውስጥ ያልኋቸው እነ መስፍን አባተ ናቸው። ያው እነ ማስረሻ ሰጤ እነ እስክንድር ናቸው። ይህ የነሱም ነው።